ምንድነው የምትሰሩት? ቆይ እናንተ እንትና ችግር አጋጥሞን ስገድላቸው ዝቅ ብለው የባልሽ ደም እጅሽ ላይ ነው አለኝ። የባልሽ ደም እጅሽ ላይ ነው አለኝ። እኔ በጣም ብዙ ስቃይ ያለብኝ ሰው ነኝ። ተመልካቾቻችን እንግዲህ ጠንቋዩ አለበት የተባለው ቦታ ደርሰናል። አንዴ ተገሏል ይባላል፣ አንዴ ሞቷል፣ በሚስቱ እጅ ተገሏል፣ አንዴ በሰዎች እጅ ተገሏል። መጣሽ እሷን ቻል እንደ ጠንቋይ ነገር ነው ሰውየው ነው። እንትን ነው አባታችን ማን ነው? እኔ ስላሳለፍኩት ህይወት እኔ ያሳለፍኩት ነገር አንተ ታውቃለህ። ማንነቱን አናውቀውም። ይሄን ግለሰብ ተፋቱን በእናታችሁ። ምንድነው እዚህ ጋር የምናየው? ምንድነው? ማነች? ምንድነው? እያንዳንድሽን እከስሻለሁ። ውሻ የሚበላ ሰው ታውቃለህ? እኮ ነው ያስደፈረኝ አይደለ? ተናገር። እሺ ችግራችንን ይፍቱልን እንዴ። እኮ እንደ ሌሎቹ ሞታለች ብሎ ግንኙነት አላደረጋችሁም? አድርገናል። ግን በቃ እኔንም እንደ ሌሎቹ እኮ ሞታለች ብሎ ሌሎቹ የሞቱበት ጋር ነው ትቶኝ ሄደው። ግን በቃ እኔ አጋጣሚ ሆኖ ታረፍኩኝ። ወደ ራሴ ስመለስ እሱ እዛ ቦታ እኮ ነው፣ መቃብር ቦታ ነው፣ ጫካ ውስጥ ነው ትቶኝ ሄደው። እንዴ እና ቤቱ በጣም ነው የሚያስጠላው። የሆነ ሽታ አለው፣ የሆነ የሞተ ነገር ታለ እዛ ስር ምናምን በጣም ነው የሚሰቀጥጠው አለ። የኔን ህይወት እኔ ነኝ አይደለም ማውቀው፣ እኔ ነኝ አይደል ህይወቴን ማውቀው። እና ታዲያ ምን ይሁን ነው ምንድነው በሰው ህይወት ገብቶ ዋና እንትን ካሉ አንዴ ግርማ፣ አንዴ አበራ፣ አንዴ ቁምላቸው የተባለ በጣም ብዙ ደረጃዎች የደረሰ ግለሰብ ነው። ከሱ ጋር በማድረግ ማለት ግንኙነት በማድረጋችሁ ጋር የሚያገናኘው ነገር አለ? እዚህ ውሻ ሞዴል ቁምላቸው ማለት ሁሌም ብዙ ሴት ነው የሚያገባው እና አብረው አንድ ሴት ከግብቶት ካደረች በኋላች ሴት ትሞታለች። ይቅር ይበሉኝ አባብዬ፣ በርሶ መጀም የግድ ደግሞ የቤተሰብን ፍላጎት ለማሟላት ስለነበረ እሱን ያገባሁት። ምን ልታረጊ ነው? ገባሻል? እኔም ራሴን ላጠፋ ሞክሬ እንደውም ራሴን በሽጉጥ ስቻለሁ። ምንም ነገር አድርገናልና ልቀቅኝ፣ እንዳትነካኝ። ቆይ ልጅ ተረጋጊ። እንደዚህ በዚህ መልኩ አይደለም። ቆይ እሺ፣ ዞር በልልኝ፣ በቃ ዞር በልልኝ። አትንካገመኝ፣ ዞር በልልኝ። አልጋ ላይ ግንኙነት አድርጋችሁ አታውቁም? ባልሽን ገለሽዋል። አያገባህም። የት ታገኛለህ? ቆይልሽ አንደኛ ሰዓቱም ልክ አይደለም። የመጣልበት ሰዓት እዚህ ከበለበታ አያገባህም። ሻውን ዞር በልልኝ፣ በቃ አያገባህም። ልንገርሽ፣ እኔ አንድ ነገር ብቻ ስሚ። ታገኛለህ? አዎ አውቅሻለሁ። አታገኝም። ይኸውልሽ ስሚ፣ በቃ አላዳምጥም። እሺ ይኸውልሽ ተረጋጊ። አላዳምጥም፣ ዞር በልልኝ። አትንካኝ፣ ልቀቅኝ። ያዙ። ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን፣ በሀገር ውስጥ እንዲሁም ከሀገር ውጭ ሆናችሁ እኛን የምትከታተሉ ቤተሰቦቻችን በያላችሁበት እንዴት ከረማችሁ፣ እንዴት ቆያችሁ? ሰላም ፍቅር ጤና ወደ ቤታችሁ ይግባ እንላለን። ግሩም አያሌው ተመልሼ መጥቻለሁ። እንግዲህ ረጅም ጊዜያትን የፈጀብንን ታሪክ እንግዲህ ሰሞኑን የጀመርነውን እያያችሁት ነው። በጣም ከባድ የሆነ ጉዳይ በትንሽ ነገር ተጀምሮ ሰፋ ብሎ ብዙ ደረጃዎች የደረሰውን ትልቁን ጉዳያችን አይታችኋል። እንግዲህ አላቅም ምን ደረጃ እንደሚደርስ ከዚህ በኋላ ወዴት እንደሚሄድ የምናውቀው ነገር የለም። ነገር ግን እስካሁን ባለው ሁኔታ ይሄ ኬዝ በጣም እስካሁን ከሰራናቸው ሁሉ ከባዱ፣ እስካሁን ከሰራናቸው ሁሉ ተለቅ ያለና ብዙ ጉዳዮችን የያዘው ጉዳይ ሆኖ ነው እንግዲህ ያገኘ ነው። ምክንያቱም ማንነቱን አናውቀውም። ይህን ግለሰብ አንዴ ግርማ፣ አንዴ አበራ፣ አንዴ ቁምላቸው የተባለ በጣም ብዙ ደረጃዎች የደረሰ ግለሰብ ነው። እንግዲህ ይህን ሰውዬ ማግኘት በጣም ከባድ ሆኖብናል። ምክንያቱም ያያችሁት ነው፣ ከመጀመሪያም ጀምሮ ያጋጠመንን ነገር አንዴ ተገሏል ይባላል፣ አንዴ ሞቷል፣ በሚስቱ እጅ ተገሏል፣ አንዴ በሰዎች እጅ ተገሏል፣ አንዴ በህይወት አለ፣ አንዴ ጠፍቷል፣ አንዴ ያለ ብዙ ነገሮች ነው ስለዚህ ሰውዬ የተባለ እዚህ ደረጃ የደረስነው። ይሄ ማለት ይህን ሰውዬ ለማግኘት የምንሄዳቸውን ድካዎች በጠቅላላ እያጠፋና እኛ የምናገኛቸው መረጃዎች ሁሉ ውድቅ እየሆኑ ነው የመጡት። ስለዚህ ይህ ሰውዬ ለማግኘት ብዙ ጥረቶችና ብዙ አቅም፣ ብዙ ኃይል እንደሚያስፈልገን የተረዳ ነው። ስለዚህ እኛም ደግሞ የተቻለንን ሁሉ አድርገን ይህን ሰውዬ ካለበት ጎሬ ከተደበቀበት አውጥተን እንግዲህ እዚህ ለእናንተ ለማቅረብ ያው ዝግጅታችን ጨርሰን የተቻለንን እያደረግን ነው የምንገኘው። እንግዲህ ባለፈውም እንዳያችሁት ከሆነ በጣም ከባድ የሆነች አንዲት ግለሰብ አገኘን፣ ውሻ የምትመገብ። እውነት ለመናገር በጣም ከባድ ነው አይደለም? ውሻ ሰው እኮ ስጋ ለመመገብ ኖርማል የከብት ስጋዎችን ለመመገብ የሚፈራበት ጊዜ ላይ
ጭራሽ ለመመገብ ፍቃድ ያልተሰጣቸው ማንም መገባቸው እንስሳዎችን እየተመገቡ ነው አንዳንድ ሰዎች እና ይሄ ነገር በጣም ከአይምሮ በላይ ነው ከህሊና ከምናስበው በላይ ነው የሆነብን ያለና ያችን ግለሰብ ያው የህክምና እርዳታ የተሻለ እንድታገኝ ያው ወደ ህክምና ቦታ ወስደናታል። ዶክተሩም ደብቆ እነዚህ ነገሮች በማድረጉ የተነሳ ያው ለህግ አካላት አሳልፈን ሰጥተነዋል። ያሉን ማስረጃዎች በጠቅላላ ለህግ አካላት አስረክበናል። ስለዚህ እንግዲህ ከዛ በኋላ የሄድነው እነሱም በነገሩን መሰረት ከመጀመሪያም ጀምሮ ስናጣራቸው በነበሩት በባለቤቱም እንግዲህ ሰውየውን ገላለች በተባለችው ሴትዮም በሚስቱም እስር ቤት ድረስ የታሰረችበት ቦታ ድረስ ሄደን ጠይቀናት ነበረ። የተወሰነ መረጃ ልትሰጠን ሞክራለች። ብዙ ለመናገር ፈቃደኛ አልነበረችም። እኛም በጣም በጥበብ ገብተን ነው እንግዲህ እንጂ መጀመሪያም ሰው እንዳይገባብኝ ማንም ሰው እንዳይጠይቀኝ ብላ ነበር። የገዛ ልጇን እንኳን ፈቃደኛ አልሆነችም የምትጠይቃትና እነዚህ ነገሮች ሁሉ ተቋቁመን ገብተን የተወሰነ መረጃዎችን ጠይቀናት ነበረ። የነበሩበትን አካባቢ ሄደን አጣራን። መጀመሪያ ሲኖሩበት የነበረውን ቦታ ነው ሄደን ያጣራ ነው። ምክንያቱም ሙሉ መረጃ እንዳልኳቸው አልሰጠችንም እና እዛ በምንሄድበት ሰዓት እንግዲህ ይሄ ቁምላቸው አበራ ግርማ የተባለውን ግለሰብ እንግዲህ 3 ስም ነው ያለው እስካሁን። ምናልባት ከዚህም በኋላ ደግሞ በሌላ ስም ልናገኘው እንችላለን እና እሱ ሰውዬ ሊኖር የሚችለው አንድ ጫካ ውስጥ እንደሆነ ነው የተሰጡን መረጃዎች የጠቆሙት እና እዛ ጫካ ውስጥ ሊኖር እንደሚችል እና ያው ትልቅ ጠንቋይ እንደሆነ ማንም ሰው ፊቱን አይቶት እንደማያውቅ ማን ይሁን እንደማይታወቅ ነገር ግን እዛ አካባቢ እንደዚህ አይነት ስራዎች ይሰራሉ። እሱ ይሰራቸዋል የተባሉትን ስራዎች በጠቅላላ አንዳንድ ሰዎች የሰጡን መረጃ አለና እዛ ጫካ ሄደን እስኪ ያለውን ነገር እናጣራ፣ ይሄን ሰውዬ እናገኘዋለን አናገኘውም የሚለውን አብረን እንግዲህ ሐዋሮቻችን በደንብ ሰብሰብ አድርገን ያው ከካሜራ ጀርባ ያሉትን እኔም አለው ከካሜራ ፊት እንግዲህ አብረን ሆነን ይሄንን ሰውዬ ካለበት ጎሬ አውጥተን ለህግ አካል አሳልፈን መስጠት አለብን። ብዙ መረጃዎች አሉ፣ ያልተፈቱ ብዙ ሚስጥራቶች አሉ። ምክንያቱም የባለቤቱም የእስር ቤት ቆይታ በሱ ነው የሚወሰነው እና እሱን ገላውም ከሆነ ካልገደለችውም ብዙ ነገሮች የሚፈቱበት ጉዳይ እሱ መገኘቱ ስለሆነ ሄደን ጫካው ያለውን ነገር አብረን የምንካተል ነው የሚሆነው። ላይክ፣ ሼር፣ ሰብስክራይብ አድርጉ። ኮሜንት ላይ ሀሳባችሁን ጻፉልን። መልካም ቆይታ ከግሩማ ያሉት ነው። ተመልካቾቻችን እንግዲህ ባጣራነው መረጃ መሰረት ያው እንደነገርናችሁ ጫካው ነው የምንገኘው ይሄ ሰው ያለበት የተባለው ቦታና እዛ በምንሄድበት ሰዓት አንዲት ግለሰብ እዚህ ድጋሚ እንደምትመላለስ እዛ ጫካ ውስጥ የነበረ አንድ ጥበቃ ነግሮናልና ሁሌ እንደምትመላለስ እዚህ የመጣች ብስጭት እያለቀሰች እንደምትውልና ቀርቦ ሊያናገራትም ሲሞክር ገፍትራው እንደሄደችና ብዙ ነገሮች እንትን እንዳለ ነግሮናልና እዛ ጫካ ውስጥ ነው የምንገኘው። ምንድን ያለው ያቺስ ግለሰብ ማነች? ምናልባት የቆምላቸው የተባለው ሰውዬ ታውቀው ይሆን የሚለውን ነገር አብረን የምናጣራ ነው የሚሆነው። እንግዲህ መጣሽ እሷን ቻል አይተ በሰጫችሽ ምንድን ነው እያደረገች ያለችው? ገመድ እያሰረች የምን ገመድ ነው? ምንድን ነው እያደረገች ያለችው? ምን ልታደርግ ነው? ምንድን ነው እያደረገች ያለችው? እንዴ ምንድን ነው እያደረገች ያለችው? እንዴ ኑ እንዴ ምን ልታደርጊ ነው? ልቀቀኝ፣ እንዳትነካኝ። ቆይ ልጅ ተረጋጊ። እንደዚህ በዚህ መልኩ አይደለም። ቆይ እሺ፣ ዞር በልልኝ፣ በቃ ዞር በልልኝ። አትንካከመኝ፣ ዞር በልልኝ። አሙል መንፈስ ቅዱስ፣ ዞር በልልኝ። ተረጋጊ፣ ስሚ፣ ተረጋጊ። ቆይ ይኸውልሽ፣ አዳምጪኝ። እኔን አላዳምጥም። ዞር በልልኝ፣ በቃ ዞር በልልኝ። አያገባህም። የት ታውቀኛለህ? ይኸውልሽ፣ አንደኛ ሰዓቱም ልክ አይደለም። የመጣንበት ሰዓት እዚህ ከበለበታ አያገባህም። ሻውን ዞር በልልኝ፣ በቃ አያገባህም። ልንገርሽ፣ እኔ አንድ ነገር ብቻ ስሚ። ታውቀኛለህ? አዎ አውቅሻለሁ። አታውቀኝም። ይኸውልሽ፣ ስሚ፣ እኔን አዳምጪኝ። አንድ ደቂቃ ብቻ እስኪ። በቃ አላዳምጥም። ቆይ እሺ፣ ይኸውልሽ፣ ተረጋጊ። አላዳምጥም። ዞር በልልኝ። አትንካኝ፣ ልቀቀኝ። ያዙ ልቀቀኝ። እኔ መሞት ነው የምፈልገው። ልቀቀኝ። ይገባኛል።
በቃ ከገባ ልቀቀኝ እኔ መሞት ነው የምፈልገው ልቀቀኝ አልፈልግም በቃ ምንድን ነው ማለት እንዴ? ምን አገባ? ለምን አተውኝ? ተመልካቾች እንግዲህ አረጋግተናት ነው እዚህ ጋር የተቀመጥነው እንጂ በጣም ብዙ ነው ያለፋችን እውነት ለመናገር ከዛ ውስጥ ለማውጣት ራሱ በጣም ብዙ ነው የሞከርነው። ምን አገባ? ይመለከታል። ይኸውልሽ እህቴ ምን አለ መሰለሽ ብዙ ነገሮች ሊያጋጥሙሽ ይችላሉ በህይወትሽ ብዙ ነገር ተወኛ እኔ የምፈልገውን ነገር ላድርግ በቃ እኔ ስላሳለፍኩት ህይወት እኔ ያሳለፍኩት ነገር አንተ ታውቃለህ? አታውቅም አይደል? አታውቅም። ይኸውልሽ እኔ አሁን ወንድምሽ ነኝ ገባሽ አይደል? ምንም ነገር ሰማኛለህ። ለእናቴም ለአባቴም ብቸኛ ልጅ ነኝ፣ ወንድምሽ ነኝ፣ እህትሽ ነኝ ምናምን አትበለኝ በቃ እኮ መወለድ ብቻ አይደለም እኮ ወንድምናትነት ማለት ስለተወለድን አብረን ስለተወለድን አይደለም። በቃ እንደ ወንድምሽ ይኝ ችግርሽ ችግሬ ነው ገባሽ አይደል? እንጂ እኔ ራስሽን ያኔ ችግር ማንም ችግር ሆኖለት አያውቅም። ትሰማኛለህ? ከዚህ በኋላ ግን አለንልሽ። እኔ ብቻ አይደለም ይታዩሻል አይደል? አብሮኝ ያሉት እኔ አላቃችሁም። ለምን አትተውኝም? ለምን በቃ የምፈልገውን ነገር ላድርግ። በገዛ ህይወት አንተ ምን አገባ ነው? ይኸውልሽ ምን አለ መሰለሽ ብዙ ነገሮች ሊያጋጥሙሽ ይችላሉ። ህይወትሽ ላይ ብዙ ነገር ሊመጣ ይችላል ገባሽ አይደል? በጣም ብዙ ነገር ሊመጣ ይችላል ህይወትሽ ላይ ብዙ ነገሮች አሉ አውቃለሁ እኮ እና ካወክ ለምን አትተውኝ? ስለኔ ታሪክ ልንገርሽ። ስሚ እኔ ስለኔ ታሪክ ልንገርሽ። እኔም አንቺ አይነት ሁኔታ ላይ ነበርኩ ከዚህ በፊት ገባሻል? እኔም ራሴን ላጠፋ ሞክሬ እንደውም ራሴን በሽጉጥ ስቻለሁ። ስታው ነው ያስጣለ ሰው ቢሆን ኖሮ ግን ሰው ነው ያስጣለኝ። ሰው ሲያስጥለኝ ነው ምቀኛ ነው ያ ሰው አይደለም። አሁን ላንቺ አልደረስሽም ነበር። ያኔ ሞንቺ ቢሆን ኖሮ ዛሬ ላንቺ አልደረስሽም ነበር። አልፈልግም ነበር ለብዙዎች እኔም እንድትደርስልኝ አልፈልግም። እኔ አንድ ነገር ልንገርሽ፣ ቤተሰቤን አላውቅም ነበር። ስለኔ ልንገርሽ፣ ስለኔ ታሪክ ቤተሰቤን አላውቅም ነበር። ከዛ በኋላ የወለድሽኝ እናትን አላውቃትም። አባቴን አገኘው ስል ሌላ ሰው ይመጣል። አገኘሁት ስል ሌላ ሰው ነው። እናቴንም እንደዚሁ ልክ አገኘኋት ስል ሌላ ሰው ይመጣል። አገኘኋት ስል ሌላ ሰው ይመጣል። ለ20 ምናምን ዓመት እናቴ ናት ብያት የነበረችው ሴት እንደ እናቴ ሆና አገኘኋት። ብዙ ነገሮች ደርሶብኝ ራሴን ላጠፋ ስሞክር ነው ወንድሜ አድኖኝ እዚህ ደረጃ የደረስኩ። አንቺም ምናልባት ነገ ለሰው ልትደርሺ ትችያለሽ ከራስሽ አልፈሽ። ወይ ጉድ! ለራሴ መሆን ያልቻልኩ ሴት ጭራሽ እኔ እኮ ለራስሽ እንድትሆኚ ደግሞ ራስሽን በማጥፋት አይደለም ምንም ነገር የምታረጊው። ራስሽን ስታጠፊ ማንንም እኮ ላትጎጂ ትችያለሽ። እኔ በቃ እሺ ወደ እኔ ህይወት የሚመጣውን ስቃይ መቋቋም ካልቻልኩስ እሺ እሱን ደግሞ እንድትቋቋሚ እኔ ብርታቱን ሰጥሻለሁ። እኔ አጠነክርሻለሁ። እኔ ነበርኩበትን ሁኔታ እኮ እየነገርኩሽ ነው። ፈጣሪ አልሰጠኝም ብርታት አንተ ፊት እኮ ራስሽን በማጥፋት አይደለም አለ ፈጣሪ ብርታቴን ስጠኝ የምትይው። ራስሽን ስላጠፋሽ እኮ የምታገኙ ጥቅም የለም። አንደኛ ኃጢአት ነው፣ በህግም በቤተክርስቲያንም ኃጢአት ነው። በህግም ብትሄጂ ምናልባት ራስሽን ለማጥፋት እኔ ስለሆንኩ ነው። የህግ አካል መቶ ቢይዝሽ ወንጀል ነው። ራስን ማጥፋት እንደ ሀገራችንም ወንጀል ነው። ለምን ራስሽን የማጥፋት መብት ስልጣን የለሽም። ገባሽ አይደል? ራስሽን ታጠፍ ልትሞቺም ልትድጂ የምትይው እግዚአብሔር ወይ ፈጣሪ ሲፈቅድ ነው። ገባሽ አይደል? ስለዚህ እኔ ችግርሽን ልረዳሽ። ሌላ ሰው ላይሰማሽ ይችላል። አዎ አውቃለሁ። ምክንያቱም ሰዎች አሁን ያሉበትን ሁኔታ ስለማውቅ ሁላችንም ተጨቃክነናል አይደለም? የሰውን ችግር ልንቋቋም የራሳችንንም ችግር የምንፈታበትን ጊዜ ሰዓት ነው ያጣነው። ስለዚህ እኔ እዚህ ጋር ያሉት ጓደኞቼ በጠቅላላ አለንልሽ። ምክንያት ኖሮት ነው አንቺ ጋር ያመጣን እንጂ እኛ አንቺ ትኖሪያለሽ ብለን አይደለም። እዛ ውስጥ የምንፈልገው ሰው ስለነበረ ነው እዛ ጫካ ውስጥ የመጣ ነው። ስንመጣ ነው እንዳጋጣሚ አንቺን ያገኘሽ እንጂ አንቺ ትኖሪ አትኖሪ አናውቅም። ከትላንት ወዲያ የሆነ ጥበቃ መታሽ እንደዚህ ጫካ ውስጥ ስታለቅሽ አግኝቶሽ ምንድነው የምትሰሪው ሲልሽ ነው መተሹ ከዛ ጫካ ይወጣሽው እና በቃ ማንም ስለኔ አይመለከተውም። ካሜራንም አጥፋልኝ፣ ሰዎችንም ወሰዱልኝ። በቃ ካሜራ ማለት ይኸውልሽ ብዙ ቤተሰቦች እንዳሉሽ እንድታስቢ ነው። አንደኛ ማለት እናንተ ተውኝ፣ በካሜራ ብዙ ቤተሰብ አለሽ ምናምን ትለኛል። ካሜራ ማለት ይሄንን ቪዲዮ የምንልክላቸው ሰዎች አሉ። ወደ 70 ምናምን ሺህ ሰው አለ ይሄንን ቪዲዮ የሚከታተል እኔ ምን አገባኝ አንቺንም ይረዳሽ።
በቃ እኔን የሚረዳኝም ማንም ሰው የለም። በቃ ተወኝ እኮ አንዳሉ እየነገርኩሽ ነው። አንቺ ደረስንልሽ ዛሬ። ራሴ እንዳላጠፋ ነው አይደል የምፈልገው? በቃ ላጠፋም ሂዱ፣ እኔም ሄዳለሁ። እሺ ምንድን ነው ያጋጠመሽን ደግሞ እኛም መስማት እንፈልጋለን። ምክንያቱም እንዲህ ራስሽን ልታጠፊ ያደረሰሽ ነገር ምንድን ነው? እኔ አሳይሻለሁ። ከዚህ በፊት እንደዚህ አይነት ነገሮች ብዙ አጋጥመውናል። በጣም መዓት ያጋጠመን ራሳቸው ላይ ያጠፉ የሞከሩ ገባሽ አይደል? በቃ እኔ በጣም ብዙ ስቃይ ያለብኝ ሰው ነኝ እኮ ይገባኛል እኮ ብዙ ስቃይ ኖሮብሻል አውቃለሁ። ግን ስቃይሽን እንረዳሽ ነው እያልንሽ ያለን። እንረዳሽ። እስኪ ምንድን ነው ያጋጠመሽ ነገር ንገሪኝ። ለምን አትተውኝም እኮ ነገር እንድንተውሽ የምትፈልጊ ከሆነ ችግርሽን ንገሪን። ከዛ በኋላ ካስፈለገ የምንችለውን ነገር እናደርግልሻለን። ገባሽ አይደለ? ባሌ ጠፍቶብኝ እና ባሌ ስለጠፋ ራስን ማጥፋት መፍትሄ ይሆናል? ይኸውልሽ ራስን ማጥፋት ለምንም ነገር መፍትሄ ሆኖ አያውቅም። ገባሽ አይደል? ለእኔ ይሆነኛል አልኩት። አንቺም እኮ ሰው ነሽ፣ እንደኛ ሰው ነሽ አይደል? ምንም እኮ የሚለየን ነገር የለም። ምናልባት እኔና አንቺ የምንለያየው በጾታ ሊሆን ይችላል። ገባሽ አይደል? እንጂ ራስሽን ስላጠፋሽ እዚህ ጋር የምትፈይጂው ነገር የለም። አለ የኔን ህይወት እኔ ነኝ አይደለም ማውቀው? እኔ ነኝ አይደል ህይወቴን ማውቀው? እና ታዲያ ምን ይሁን ነው የምትለው? ነገር ግን ምንድነው በሰው ህይወት ገብቶ ዋና እንትን ካሉን ምን አለ መሰለሽ፣ ምናልባት ህይወትሽን አንቺ ስለምታውቂው መፍትሄ ለመስጠት ይከብድሻል። ምን አገባ ስለኔ ህይወት? ለምን አትተውኝም? እንደ ዜጋ እንደ ሰው በቃ እንደ ዜጋ እንደ ሰው ምናምን ብዙ ሰው አለልህ። እሺ ተወኝ። እንደዛ አይደለም። ይኸውልሽ እኔን አዳምጪ። አንድ ደቂቃ እኮ ብትሰጪኝ ሁሉንም ነገር መፍትሄ ሰተነው። ምንድነው? እሺ አንድ ድል ብቻ ስጪኝ። ትነግሪኛለሽ ታሪክሽን። የሚሆን ከሆነ መፍትሄ የሚሰጠው ከሆነ እንፈታዋለን። አይሰጠውም። ታሪክ ምንም አይነት መፍትሄ የለውም። ነገርኩህ እኮ እኔ የማልሰጠው መፍትሄ። እኔ ቪዲዮዎችን አሳይሻለሁ እስካሁን የሰራኋቸው የብዙ ሰዎችን ህይወት እየዞርን እናስጠቀው። እኔ ልንገርሽ፣ የብዙ ሰው ህይወት ከኔ ጋር አይገናኝም። ነገርኩህ እኮ ምናልባት የብዙ ሰዎች ከአንቺ ጋር ላይገናኝ ይችላል አውቃለሁ እኮ። ነገር ግን ምን አለ መሰለሽ፣ ሁሉም ችግር ነው። ችግር የተባለ ነገር መፍትሄ የማይሰጠው ምንም አይነት ነገር የለም። ገባሻል? ፈጣሪ እዚህ ጋር ችግር መፍትሄው ሞት ብቻ ነው አልኩህ እኮ። እኔን አዳምጪ። ይኸውልሽ እኔን አዳምጪ። ለማንም ችግር ሞት መፍትሄ አይሆንም። ሞት ሁላችንም እኮ ቀን አለን የምንሞትበት አይደል? የትኛውም ሃይማኖት፣ የትኛውም እምነት ይሁን፣ የትኛውም ሀገር እንኑር፣ ምን አይነትም ጾታ ይኖረን፣ የትኛውም እድሜ ላይ እንሁን፣ ሰው ስለሆንን ብቻ አልኩሽ እድሜ ገደብ አለን። ምናልባት ነገ ልንሞት እንችላለን እንኳን አናውቅም። እኔም አንቺም እኩል ታይም ልንሞት እንችላለን። በ300 ዓመትሽ ልትኖር ትችላለሽ። እኔ 300 ዓመቴ ላይ ሆኜ ልሞት እችላለሁ። 10ኛ ዓመት ላይ የተወለደ ህጻን ልጅ ሊሞት ይችላል። ገና የተወለደ ህጻን ልጅም ገና የኔ ግን መሞቻ ጊዜ አሁን ነው። አንተ ጊዜን እያባክንክብኝ። ስሚኝ፣ እሱን እኛ አይደለንም የምንወስነው፣ ፈጣሪ ነው የሚወስነው አልኩሽ እኮ። እዚህ ቁጭ ብላለንበት እኮ ልንሞት እንችላለን አናውቅም። ነገር ግን እኛ በእጃችን ራሳችንን ማጥፋት አንችልም አልኩሽ። ኃጢአት ነው። እዛ እኮ የሚጠብቅሽ መንፈስሽ እኮ ይቃጠላል። ገባሽ አይደል? በየትኛውም እምነት በየትኛውም ሃይማኖት ምንም ነገር አምልኪ፣ ምንም ነገር አምላኪሽ ይሁን፣ መሞት ግን በእጅ ማድረግ አንችልም። ገባሽ አይደል? እሱ ብቻ አይደለም፣ ምድር ላይ ሆነን የማንፈታው ምንም አይነት ነገር ለአንቺ የከበደሽ ምናልባት ለእኔ ይቀላል፣ ለእኔ የከበደኝ ደግሞ ለአንቺ ሊቀል ይችላል። ገባሽ አይደል? እሱን ነው የምልሽ። ለሁላችንም የከበደው ነገር ለአንዳችን ከባዱ ለአንዳችን ይቀላል። እና እኮ ቀላሉ መንገድ እያመቻቸውልሽ ነው ያለሁት። ማለት እዛ ጫካ ውስጥም እንደዛ አይነት መታገልም አልነበረብንም። ምክንያቱም እዛ ጫካ ውስጥ አንደኛ ሰዓቱ ልክ አልነበረም። በጠራራ ፀሐይ ላይ ነው የነበርነው። ያ ሰዓት መጥፎ ነው። ገባሽ አይደለ? አይደለም ሰው እንስሳ እንኳን መሄድ የሌለበት ሰዓት እዛ አካባቢ። እኔ አሁን ከእንስሳም ከሰውም ከምንም ርቄ ማለት ነው መሞት ነው የምፈልገው። ትሰማኛለሽ? አሁን ችግር የለም። እኔ ታሪክሽን ንገሪኝ፣ ያለውን ነገር እንስማው፣ እንረዳው። ከዛ በኋላ ቀላል ነው ሁሉም ነገር። ይኸውልህ ትሰማኛለህ? አሁን እንዳልከው ቪዲዮ አለኝ ምናምን ለምትለው ነገር ከሆነ እነግርሃለሁ። እኔ ችግር የለብኝም። እኔ አሳይሻለሁ። እኔ ዘመድም ምንም ያለኝም የምንሰራቸውን ታሪኮች ተወሰነ አሳዩት። ግን የኔን ታሪክ መስማት የምትፈልግ ምንም ነገር ማየት አልፈልግም። ላሳይሽ ማለት እንድትረጂ እንድታምኝን ነው የምልሽ። እኛን እንድታምኝን ከዚህ በፊት የሰራናቸውን ስራዎች እናሳይሽ። በቃ ታሪክሽን ለኛ ፈቃደኛ ሆነሽ እንድትነግሪን ከዚህ በፊት የሰራናቸውን ታሪኮች እናሳይሽ። ከዛ በኋላ አንቺም ፈቃደኛ ከሆንሽ ሰጭናለሽ፣ ታሪክሽን ትነግሪናለሽ፣ እንረዳሻለን። ካልሆንሽ ደግሞ ችግር የለም፣ መፍታት ባለብን መልኩ እንፈታዋለን። ስለዚህ እናሳይሽ ነው። ታምኝናለሽ? አልፈልግም። የኔን ታሪክ ነው አይደል ለመስማት የምትፈልገው? እነግርሃለሁ። እንደዚህ ራሽን ለመጥፋት ያስደረሰሽ ነገር ምንድነው?
ነገር ባሌ ስለጠፋብኝ ነው። በቃ ባል ጠፋ ማለት ባሌ ከተጋባን 2 ዓመታችን ነው። ጠፋ በቃ። በምን ምክንያት ጠፋ? አየህ እኔ እኮ ለዛ ነው በቃ ማንም ሰው አይረዳኝም። እኔ እየተረዳሁሽ እኮ ነው። አሁን እኮ እያንዳንዱን ነገር የምጠይቅሽ እንድረዳሽ ነው። አንተ አታገኘው ታዲያ ለምንድን ነው ምን አገኘዋለሁ እኔ ፈልጌ አገኝልሻለሁ። እማላገኘው ነገር የለም። እኔ ችግር የለም። በእኔ ተማመኝ። እኔ ሙሉ ቃሌን ሰጥቼሻለሁ እንደማገኘው። መጀመሪያ በቤተሰብ ግፊት ነበር እንዳገባ የተደረኩት። ሳላገባው በፊት አላውቀውም ነበር። ለእናቴም ለአባቴም ብቸኛ ልጅ ነኝ እና እናትና አባቴ በጣም እድሜያቸው እየገፋ ሲሄድ ያው እኔ የራሴ የሆኑ ፕላኖች ነበሩኝ እና እነሱን ወደ ጎን ትቼ እንዳገባ አስገደዱ። ብዙ ጊዜ እምቢ ብያቸው ነበረ፣ ግን ስሞክራቸው የነበሩ ፕሮሰሶች በቃ የምጀምራቸው ነገሮች ሁሉ አይሳኩልኝም። በዛ ላይ የእነሱም አግቢ ጭቅጭቅ አለ፣ ጠዋትና ማታ ምናምን ባል አምጥተንልሻል አለ። መቼ ነው እንደ ሴቶቹ አግብተሽ ታናናሾችሽ አግብተው እየወለዱ አንቺ እኛን አሳፈርሽን ምናምን ይሉኝ ነበር እና የግድ ደግሞ የቤተሰቤን ፍላጎት ለማሟላት ስል ነበረ እሱን ያገባሁት እና አላውቀውም ነበር ከመጋባታችን በፊት ምናምን ከሰርጉ በፊት አይቼውም አላውቅም ነበረ። ከዛ በቃ እሺ ብዬ እነሱን አገባው። ከዛ እንደ ቀልድ 2 ዓመት ሆነንና ለምንድን ነው ማትወልጁ እያሉ ደግሞ ቤት ይጨቀጭቁኛል። እና አሁን ደግሞ እሱ ጠፋ። አይዞሽ እና ማለት ባል ቆይ ማለት ክፍለ ሀገር ነው ያደግሽው? ቤተሰቦችሽም ያሉት? አዎ ማለት ያው አሉ። ይሄ ባህል ያው እኛም እንዲቀር የምንፈልገው አንድ ባህል አለ። ሴት ልጅ ያለ እድሜዋ ሳትፈልግ የማታውቀውን ሰው የማትወደውን የማታፈቅረውን ሰው እንድታገባ የምትገደድበት ነገር አለ። ያው በአብዛኛው እየቀረ ነው አሁን እንደዚህ አይነት ባህሎች እየቀሩ ነው። አንቺ ሳታውቂው ሳትፈቅጂው የምታገቢው። እሺ ታዲያ አሁን ሰውየው በመጥፋቱ እንደውም እኮ ደስተኛ ትሆኛለሽ ብዬ ነበር። ምክንያቱም ማትወጁን ማታስቢውን ሰው ነው ያገባሽ። አይደለም በእኔ ምክንያት ነው። በእኔ ምክንያት ነው የጠፋው። በእኔ ምክንያት ማለት እኮ በአንቺ ምክንያትም ቢሆን ማለት ይሄ ሰውዬ አትወጂውም አታፈቅሪውም ምንም ስሜት ከሌለሽ መጥፋቱ ላንቺ ጥሩ አይደለም። እንዲጠፋ ፈልጌ አልነበረም። ኦኬ ከዛ በመሀል መውደድ ጀመርሽ ማለቴ? አዎ እኔ በቃ አሜን ብዬ ተቀብያለሁ። 2 ዓመት ሙሉ እየኖርን ነው። በዛ ላይ ወላጆቼ ልጅ በሚጠብቁበት ሰዓት የእሱ መጥፋት ለእኔ ጥሩ አይደለም። እሺ ኦኬ ልጅ ፍለጋ ነው ከእሱ ጋር ያጋቡሽ? አዎ በዋነኝነት ልጅ ነው። እሺ 2 ዓመት ታዲያ ሙሉ አብራችሁ ስለኖራችሁ አልወለዳችሁም? አይ ምንም የለም። አይ እና በቃ መጨረሻ ላይ በጣም ከአቅሜ በላይ ሆነና ቤተሰብ ራሱ ባላመጣ የፋዘር ጓደኛ ልጅ ነው እሱና እንደዚህ በቃ ደህና ገንዘብም አላቸው። ስለዚህ እሱን አግብተሽ ትኖሪያለሽ አለኝ። ምንም አማራጭ አልነበረኝም። በቃ ሌላ ምንም ነገር ማድረግ አልቻልኩም። ከእነሱ ትዕዛዝ መውጣት አልቻልኩም ነበር። በቃ የኔን እቅዶች ወደ ጎን ችላ ብዬ በቃ እነሱ አግቢ ስላሉ እሺ ብዬ በቃ ከሱ ጋር ለመኖር ተስማማው ማለት ነው። ከዛም በኋላ በቃ ልክ ደግሞ እንደተጋባንም በየጊዜው ምናምን ማዘር ልጅ እንዴት ነው ምናምን ልጅ መጣ ወይ ምናምን ነው የምትለኝ። እንዳልኩ እኔ እህትም ወንድምም የለኝም ከማንም ጋር እንትን አንድ ጓደኛ ናት ያለች ሴት ጓደኛ እና በቃ እሱ ለእኔ በጣም ጥሩ ሰው ነው ማለት ይንከባከበኛል፣ ብዙ ነገሮች ያደርግልኛል ምናምን ነገር እና በቃ የሰርጋችን ዕለት ነው ያየሁትም። በቃ ከተጋባን በኋላ ነው ትውውቃችን ራሱ እና ግን በቃ ባለው ነገር እኔ ደስ እያለኝ መጣ። እሱ ራሱ ማለት ጥሩ ሰው ነው በቃ ለኔ። ከዛ በቃ እናቴም ደግሞ ሞር በአባቴ ሞት ተደናግጣ ምናምን አልጋ ላይ ዋለች። በቃ ባሰ። ያ ውለጄ የነበረው መጀመሪያም ነበር ባሰ ጭራሽ። በቃ ልጅሽን ሳላይ ልሞት ነው ምናምን እና ከሱ ጋር ደግሞ ይሄን ሁሉ ጊዜ በትዳር ስንኖር ምንም ነገር አድርገን አናውቅም። እኔ ምንም አማራጭ አልነበረኝ። ምንም ነገር ማለት በቃ ማለት ምንም ነገር አድርገን አናውቅም።
አልጋ ላይ ግንኙነት አድርጋችሁ አታውቁም? እና በቃ እንዳልኩትም ወንድም የለኝም፣ ማማክረውም ሰው የለም። እንዲህ በቅጡም ከሰው ጋር መግባባ አይነት ሰው አይደለሁም። እና አንዲት ጓደኛ ናት ያለችኝ እና እንደምን ለእሷ ራሱ ለመንገር ስንት ጊዜ እንደፈጀብኝ እኔ ነኝ የማውቀው። ስነግራት እንዴት እስካሁን ለእሷም በቃ በጣም እንደነገጠች ታውቃለህ። እንዴት እስካሁን ምናምን ነገር እንዴት እስካሁን እንደዚህ አታደርጉም ምናምን በቃ እንዴት አልተፈጠረም ምናምን አለች። በቃ እንደምንም ማሳመንኳት፣ አስረዳኋት ምናምን ያለውን ነገር። ከዛ በቃ እኔ የማውቀው ሰው አለ አለች። ማለት የማውቀው ሰው ምን አይነት ሰው ስላት የሆነ መድኃኒት ይሰጥሻል እና በቃ ያው ስትሰጪው እሱን ያው የሚደረገው ይደረጋል፣ እንደምትፈልጊውም ልጅም ይኖርሻል አለች። ከዛ ማለት መጀመሪያ አልተዋጠልኝም ነበረ ነገሩ። ውሎ እያደረ ሲሄድ እንዳልኩ ስንት ጫና እንዳለብኝ ነግሬሃለሁ ምናምን። በቃ ውሰጂኝ ሰውዬው ጋር ያልሽው ሰውዬው ጋር አልኳት። በቃ ከዛ እሺ አለች ምናምን። ቀጠሮ ያዝን፣ አብረን ሄድን ከእሷ ጋር ማለት ነው። ይዛኝ ሄደች። ከዛ ይዛኝ ሄደች ምናምን። እንደ ጠንቋይ ነገር ነው ሰውዬውና በጣም ያስደነግጥ ነበር። ስገባ ስሙን ታውቂዋለሽ? የሰውየውን ኧረ እኔ ለእሱ መድኃኒት ስጠኝ ምንም ስሙንም አላውቅም ምንም ነገር እንትን የለም። ከዛ በቃ እኔ መድኃኒቱን እንዲሰጠኝ ብቻ ነበር የምፈልገው። ከዛ በቃ ግን መድኃኒቱን እንዲሰጥሽ በጣም አመላለሰኝ እዛ ቤት ማለት ነው፣ መድኃኒቱን ለማግኘት ብቻ። እና ቤቱ በጣም ነው የሚያስጠላው። የሆነ በቃ የሆነ ሽታ አለው፣ የሆነ የሞተ ነገር ታያለህ እዛ ስር ምናምን። በጣም ነው የሚሰቀጥጠው። መጥፎ ሽታ አለ። እጣን ምናምን ያጨሳሉ። ሁሉ ቀን ስትሄድ ቡና ነው ምናምን። በቃ በጣም ቡና ስል ኖርማል ቡና ምናምን አይደለም፣ በጣም ሴሬሞኒ የሆነ ምናምን ቡና ነው። ግን በቃ ይሁን ያለው ነገር ይቀፋል። ንጹህ አይደለም መሬቱ ምናምን። ሽታ አለ እንዳልኩ ሲገባ። ግን እንደዛም ሆኖ በቃ የእናቴንም ህልም ለማሳካት ስል እሱንም ስለምወደው ምናምን ልጅ ለመውለድ ብዬ ነበር ያን ያደረኩ። ከዛ እሺ ብለው በቃ መድኃኒት ሰጡኝ ማለት ነው ሰውየው። እዛ መድኃኒቱን ሰጡኝ፣ እንዴት እንደሚደረግ ምናምን ነገሩ። እና እኔ ከመጥፎ ነገር ከባድ ነገር ጋር እንኳን አልሰጠሁትም፣ ከውሃ ጋር ነው። ከዛ እንደዛ ሰጠሁት ምናምን። ማታ ምግብ በላን፣ ራት በልተን ምናምን በቃ ተኛ። የሚሰራው ስራ ነበር፣ ሰርቶ መጣ፣ ተኛ። ከዛ ጠዋት የለም ማለት ነው። እሱ ጠዋት የት ሂድም አላውቅም፣ ስልክም አልያዘም፣ ምንም ማለት በቃ የለም። ይኖራል ብዬ ያሰብኩበት ቦታ ሁሉ ፈለኩት፣ ጓደኞቹ ጋር፣ ቤተሰቦቹ ጋር፣ ምንም የለም። በቃ እነሱም ያውቁት ነገር የለም። በቃ እና በጣም ብዙ ነገር ስቃይ ፈለኩ፣ አጣሁት እና በእኔ ምክንያት ጠፍቶ እኔ ራስ ማጥፋት አያንሰኝም። ስለዚህ የዚህ ሁሉ ራስን ማጥፋት መንስኤ እሱ ስለጠፋ ነው። ከዛ ቀን ጀምሮ የለም። አዎ የለም። ይኸው ፈለኩት የለም። በቃ ከባድ ነው ማለት። ቆይ ሊሄድ የሚችልበት ቦታዎች ዘመዱ፣ ቤተሰብ፣ እናት፣ አባት ፈልጌያለሁ። እዛ በደንብ ነው የፈለኩት። ጭራሽ የለም እዛ። እኔ ነኝ መጥፋቱን ራሱ የነገርኳቸው። ድጋሚ መፍትሄ ያደረኩት ጠንቋዩን ነበረ። ግን ጠንቋዩን እንኳን ማየት አልቻልኩም ባይኔ። የሆነ አይኑ ይታያል ግን ሰውየው አይታይም። በቃ ግራ ይገባል። የሆነ እኔ እንዴት እንደሆነ አላውቅም። ድጋሚ ሄድሽ? አዎ አማራጭ አልነበረኝም። ታዲያ ምን ላድርግ? እና ግን ምንም እዚህ ነው ያለው እንዲለኝ አልቻለም። አንድ ይሄን አምጪ፣ አንድ ይሄን ገብር ይላል። ግን ምንም አይ ማለት መጀመሪያ ጥፋት አጥተሻል። ያጠፋሽው ያው እንደዚህ አይነት መፍትሄዎች ወይ በመነጋገር ወይ በሕክምና ወይ በመንፈስ ማለት በምታመልኪው አምላክ ጸበልም በምንም ነው እንጂ ጠንቋዮች ያው እውነት ሊኖሩ ይችላሉ። እውነተኛ እንደዚህ አይነት ነገሮችን ሊያደርጉ የሚችሉ ነገር ግን በአብዛኛዎቹ በተለኛ ሀገር ያሉት ያው የውሸት ናቸው። የውሸት ማለት ጠንቋይ ሊሆን ይችላል። ከዛ ምንቶቹ ገንዘብ ምናምን ይኖራል፣ ብዙ ነገሮች ይኖራሉ። ሁሉ ነገር እየተፈጠረብኝ ያልኩ እሺ፣ ታዲያ እኔ ምን ላድርግ? ምን አማራጭ አለ ሌላ? እና በቃ አማራጭ እሱ ብቻ ነበረ። ደግሞ እሷን ብቻ ነው ማውቃት። እሷ ወደ መራችኝ ነው ልሄድ የምችለው። እሺ ለማንስ እነግራለሁ? ከተጋባን 2 ዓመታችን ነው፣ ምንም አድርገን አናውቅም ስል የሆነ ቀልድ አይመስልም? ልክ ነሽ እኮ ማለት ለሚሰማ ሰው ያው ከባድ እንደሆነ ምን ማድረግ ነበረብኝ? አንተ በእኔ ቦታ ብትሆን ምን ታረግ ነበረ? ልክ ነሽ እኮ ማለት ይሄ ነገር ለመናገርም ለምንም ይከብዳል አውቃለሁ።
እንደዚህ አይነት ነገሮች በሚያጋጥሙበት ጊዜ አንደኛ ቆም ብሎ ማሰብ ወዴት ሊሄድ ምክንያቱም አልኩሽ እኮ ጠንቋዮች የውሸት ናቸው እንጂ የእውነት የለም። አልገባህም? አንተ እኮ ምን እንዳለኝ እኮ አንተ አታውቅም። ለመጨረሻ ጊዜ እንደዛ ከጠፋ በኋላ ራሱ 2 ነው የሄድኩት። አንዴ አይኑ ብቻ ነው የሚታየኝ ጠንቋዩ፣ ሌላ ምንም አላለም። ዝም ብሎ በቃ ሲያጓራብኝ ውሎ ተመልሼ ወደ ቤት መጣ። ከዛ በሌላ ቀን ግን ተመልሼ ሲሄድ የባልሽ ደም እጅሽ ላይ ነው አለኝ። የባልሽ ደም እጅሽ ላይ ነው አለኝ። በተደጋጋሚ ስጠይቀው የባልሽ ደም እጅሽ ላይ ነው ይለኛል። እንዴት ቆይ ነው ማለት አሁን ያውልሽ ምንም ነገር እንዳትደብቂኝ፣ ምንም ነገርም ውሸት አልፈልግም። ባልሽን ገለሽዋል? እኔ አልገደልኩትም። እኔ እንዲሞት አልነበረ እኔ እንዲሞትም እንዲጠፋም አልነበረ። ግን በቃ የባልሽ ደም እጅሽ ላይ ነው ይለኛል እኮ። አሁን ያውልሽ እንደዚህ አይነት ነገሮች አሁን አንደኛ ስህተት የሰራሽው ሴትዮዋን ወይም ጓደኛሽን አምነሽ እዚህ ሰውዬ ጋር መሄድሽ ነው። ምክንያቱም እሺ ሌላ ማንን አማክሬ ማጋልሽ ነበሩ? ይኸውልሽ የሕክምና አገልግሎት አለ። ሕክምና ቦታ ላይ እንደዚህ አይነት መፍትሄዎች አሉ። ሕክምና ቦታ እሱን ይዤ እኮ ነው የምሄደው። እንዴት ነው ይሄን ነገር ብዬ ለምን እሱን ይዘሽው ሳትሄጂ ቀድመሽ ሐኪም ታማከሪያለሽ? እንዲህ ነገሮች ያጋጠሙ ነው እንዲህ ነገር ምክንያቱም አሉ እኮ በጣም ብዙ እኔ ከፈለግሽ ሐኪሞችን አገናኝሻለሁ። እኔ ክፍለ ሀገር ልጅ ነኝ። እኔ ምንም ነገር የማውቀው ነገር የለም እንዴ። አዎ ገባኝ። አሁን እኮ እኔ ወደኋላ አንመለስም ወይ እንድትጸጸቺ ወይም እንትን እንድትይ አይደለም። ያው ወደፊት ነው በቃ ወደ መፍትሄ ነው ከዚህ በኋላ መሄድ የምንችለው እንጂ ወደኋላ ተመልሰን የችግሩን መንስኤ እንደዚህ ነው እንደዛ ነው የምንልበት ጊዜ አይደለም ያለነው። አሁን ግን አሁን ላይ ምን ማድረግ እንችላለን የሚለው ነገር ነው የምናወራው። ራሴን ማጥፋት ብቻ ነው። ራስን ማጥፋት መፍትሄ ሆኖ አያውቅም። እኔ ባለቤትሽን እፈልገዋለሁ እንዳልኩሽ ፎቶን ሰጭኛለሽ ያለኝ እኮ ነው ኮስ ያለበትን ምክንያት እኛም መሄድ ካለብን እዛ ጠንቋይ ጋር ሄደን እናወራለን ያለውን ነገር። ገባሽ አይደል? በቃ እንዲህ በቀላሉ አይደለም ይሄን ለማግኘት ምናልባት ሊከብደን ይችላል እና ይሄንን ጠንቋይም እኛም እንፈልገዋለን። አሁን እውነታው ልንገርሽ እኔ እዛ ጫካ የመጣሁበት ምክንያት አንድ ግለሰብ አለ ተብዬ ተጠቁሜ ነው የገባሁት። ድጋሚ ሌላ ጦስ ነው የሚያመጣብኝ። በቃ ተው አትፈልገው እሱ ነው። ይኸውልሽ አንቺን ራስሽን ሊያስጠፋሽ ነው። እኔ ነግሬሻለሁ መጀመሪያ ቃል ገባንልሽ እኮ አይደለ ችግሮችን ለመፍታት በቃ ያጋጠመሽን ነገር እኛ አረጋግጠን ሄደን ሰውየውን እናናግረዋለን። ጠንቋዩንም ሄደን ማናገር ካለብን እናናግራለን። የባልሽንም ፎቶ ደግሞ በየሚዲያውም በየምኑም በትነን እንዲፈልግ እናደርጋለን። በየፖሊስ ጣቢያውም በየምኑም በየሀገሩ የሚገኝበትን መንገድ እንፈልጋለን። እኔ እኮ በጣም ይሄዳል ብዬ የማስበው ሁሉም አውቀውን ነገር ሁሉ አረኩኝሽ። ከዚህ በኋላ እውነትም እንዳለው እኔ አጥፍቻለሁ እንጂ። አዎ መድኃኒት መስጠትሽ እኮ ስህተት ሊሆን ይችላል። አዎ ምክንያቱም አንደኛ በሕክምና ያልተመረመረ መድኃኒት ነው ነበር እኔ እንደዛ ያደረኩት። ገባኝ እኮ አንደኛ በሕክምና ያልተመረመረ መድኃኒት ነው። ገባሻል? ምንም መድኃኒት ስትሰጪው ሕክምና ሳይሰጠው ይሄ መድኃኒት በምንም ተአምር ትክክለኛ ይሁን ይግደል ያድን የሚታወቅ ነገር የለም። ነገርኩሽ እኮ በአብዛኛው ጠንቋዮቹ የውሸት ናቸው ብለን ጠንቋይንን ብለው ብዙ ነገሮችን የሚሰሩት እነዚህ የውሸት ናቸው። በቃ የእውነት አይደለም። እኔ ሌላ ምን ማድረግ ነበረብኝ? አሁን እኮ አሁን አለፈ አልኩ እኮ ይኸውልሽ አሁን አለፈ። ወደኋላ እኮ እንመለስ አይደለም የምልሽ። አልፏል፣ ሁሉም ነገር አልፏል ኦልሬዲ። ነገር ግን ከዚህ በኋላ አሁን ምን ልናደርግ እንችላለን የሚለውን ጉዳይ ብቻ ነው መፍትሄ ልንሰጥ የምንችለው። ገባሽ? ምን ላደርግ እንችላለን የሚለውን እኛም ከአባላቶች ጋር ተመካክረን መፍትሄ ወደሚሰጥበት ቦታ እንሄዳለን። መፍትሄ የምናገኝበትን መንገዶች በሙሉ እንፈልጋለን። ገባሽ? ለጊዜው አንቺ ከኛ ጋር ነው የምትቆዩ፣ ወዴትም አትሄጂም። ምክንያቱም ከዚህ በኋላ ምንም ነገር ትወስኝ ትችላለሽ። ምንም በቃ እንትን የምንለው ነገር የለም። ስለዚህ አንቺ ከኛ ጋር ትቆያለሽ። እኛ መውሰድ ያለብን እርምጃዎች በጠቅላላ እንወስዳለን። ስለዚህ ተመልካቾቻችን ያው እንዳያችሁት እንግዲህ ግለሰቧን አረጋግተን እዚህ ደረጃ አድርሰናታል። ራሷ ልታጠፋ የነበረችውን አድነናታል። እንደ አጋጣሚ ነው ያንን ሰውዬ ለማግኘት ስንሄድ ተጫካ ያገኘናትና ባሏ ጠፍቷል። ስለዚህ ምናልባት እሷ ያለችው ጠንቋይ እኛ የምንፈልገው ሰው ሊሆን ይችላል። ምክንያቱም የደረሰን መረጃ እና እሷ ከምታወራው ነገር ጋር የሚመሳሰል ነገር ስላለው እኛ መውሰድ ያለብን እርምጃዎች እንወስዳለን። እስኪ ምን እናገኛለን፣ ባሏም ይገኛሉ አይገኝም የሚለውን አብረን የምንከተል ነው የሚሆነው። እስከ ፕሮግራማችን ፍጻሜ ድረስ አሁንም መልካም ቆይ። ተመልካቾቻችን እንግዲህ ጠንቋዩ አለበት የተባለው ቦታ ደርሰናል። በጣም አስፈሪ ነው። ያው ቦታውም ትንሽ ደበቅ ያለ ነገር ነው። መሀል ላይ ያለ ቦታ ነው። አካባቢው የሆነ ቤተክርስቲያንም አለ ራቅ ያለ እና በጣም ትንሽ ያስፈራል። እስኪ ቀስ ብለን ገብተን ያው ቀስ ብለን ነው የምንገባው።
አስመስለን ችግር እንደደረሰብን አድርገን ገብተን ያለውን ነገር አብረን የምናጣራ ነው የሚሆነው። እስኪ ቀስ ብላችሁ እሺ፣ ካሜራውንም ደበቅ ነገር ለማድረግ ሞክሩ። እንደምንም ከተሻለ ቀስ ብለን እንግባ። ኑ ገርበብ ነገር ብሏል መሰለኝ። እዚህ ቤት ችግር አጋጥሞን ነበረ። ችግር አጋጥሞን ነው። እንትን ነው አባታችን። ማን ነው? እንትን ነው እኛ ትንሽ ችግር አጋጠመንና እሱን ነገር እንዲፈቱልን ነበር የመጣ ነው። ማን ነው? እንትን ነው እኛ ትንሽ ከበድ ያለ ጉዳይ ስላጋጠመን ነው እርስዎ ድረስ የመጣ ነው። የታባቱ ነው ሄደው ነው አልኩ። የጠየቅኩህ ብቻ ተናገር። ከበድ ያለ ችግር ስላጋጠመን ነው ገብተን እንጠይቀውት። ጭራሽ እስካሁን ቆመህ ነው ተማርገግ ብያለሁ። ወይ እኮ አለመታወቅ ነው ያስደፈረኝ አይደለ? ተናገር። ገብተን እናናግሮት ውስጥ ተንበርከክ ብያለሁ። ያየው እኮ ነው እኮ ተንበርከከናል። በእጅስ ያዝከው ምንድን ነው? እንትን ነው ስልኬን ነው ኪሴ ስለማይዝ በእጄ ይዤ ነው ስልኬን። ሸውደኝ ዛሬ ትመጣለህ። ሸውደኝ ነው አንተ። ሸወድከኝ በላ። ቆይ ይኸውልዎት፣ እሺ ችግራችንን ይፍቱልን። እንዴ አንተን ከቤት ምንድን ነው የምትሰሩት እናንተ ከዚህ? እንዴ የታባት ሄደህ ነው የሚያስቱ ግን እኔ መግባት የነበሩት። ኧረ አባብዬ ምንድን ነው የምትሰሩት? ቆይ እናንተ እንትን ችግር አጋጥሞን ስገድላቸው ስገድ ዝቅ ብለህ ምንድን ነው የምትሰሩት? ቆይ እናንተ እንትን ነው ችግር አጋጥሞን ችግራችን ማንም በሌለበት ለምሮ የምትገቡት? ቆይ አሁን እንዴ በሩ ገርበብ ብሎ ስላየነው ነው። አባብዬ በርሶ መጀን ይቅር ይበሉኝ። አባብዬ በርሶ መጀን እንዴ ቆይ ምን እየሰራችሁ እንደዚህ ነው? ለወጭ ካሜራ ይዛችሁ ምንድን ነው የምትሰሩት እዚህ? እንትን ነው ይሄ እኮ ካሜራ አይደለም ይዞት እኮ በቃ ተነሱ ወጡ። እሺ አባብዬ ይቅርታ አድርጉልኝ። አባብዬ በርሶ መጀን ይቅር ይበሉኝ። አባብዬ እንዴ ቆይ ምንድን ነው የምትሰሩት? በእናታችሁ ተነስታችሁ ውጡ እስኪ። እኮ አይደለም ይኸውልህ። ኧረ አባብዬ ችግር አጋጥሞን ነው። አባብዬ ይቅርታ እዚህ ወጥቼ እኮ ነው። ኧረ በእናታችሁ ተነሳችሁ ውጡ በእናታችሁ። እሺ እኮ ይኸውልህ አይደለም። ኧረ እኔ ላይ በእናትህ ነገር እንዳታስደርስ በእናታችሁ ውጡ። ኧረ እኮ ይኸውልህ አይደለም ችግር ስማኝ፣ ይኸውልህ ችግር አጋጥሞን ነውና ለሱ መፍትሄ ፍለጋ ነው የመጣነው እኮ። በእንደዚህ አይነት መልኩ ነው እንዴ መፍትሄ ፍለጋ የምትመጡት እንዴ? በእንደዚህ አይነት መልኩ አይደለም እኮ የሚጠየቀው። አባብዬ ጋር አስረዳና እሺ ንገረን። ይኸውልህ ቀጠሮ ተይዞ ገብተህ ቁሳጭስ ምናምን ይዘህ መጣ ሰግደህ እኮ ነው እኮ የምትወስደው። አንተ ታውራን እኮ አውራችኋለሁ ግን በዚህ መልኩ አይደለም። እንዴት ነው ማለት? እሺ እኮ ንገረን፣ እናወራለን ውጭ ላይ እናንተ። እሺ ይቻላል። አሁን እንውጣ። አባብዬ በርሶ መጀን ይቅር ይበሉን። እሺ ነው። እሺ እንውጣ።